እቤት ውስጥ በስብሶ ነው ከተገኘው ጋይስ ፉገራ መስሏችኋል እግዚአብሔር አላወቁለትም ጊፍትሽ ላይ አልተገኘም ይላል እሺ እሷ ለኮሮና ጊዜ ቢያንስ 8 ወር 7 ወር 6 ወር ቤተሰቧን እሷ የምትልከውን እየላከላ ጠብቆ ጌሞን እየተጫወተች ግን እንዴ ታምቻለሁ ና ለማለት ጠራችሁ ለህዝብ መግለጫ እንዲሰጥ እሱ ግን መናገር እንኳን እንደማይችል አይታችሁታል አማማ እያለ ነው የሚያወራው ይሄ ሰቆቃ ድምጽ እንደሆነ ግልጽ ነው ተሰማላችሁ እግዚአብሔር ስለ ጌም ስታወራኝ ማለት ነው በአላዶር በልጄ ህይወት ይዣለሁ እንዳትመጣ ያልኩህ እኔ ነኝ አይደለሁም ባራንቺን ቴንክ ዩ ታንቃችሁ ባልሽስ ስትነብሽ ታንቀሽ ምች እንዳትመጣ ያልኩት እኔ ነኝ ባሌ ቴንክ ዩ ጉቺ ወይ እኔ ልቅና ከእናንተ ፍቅር ልቅና እስቲ ዳሜ እኔ በህይወቴ ማለት ቀናተኛ ነኝ እና በጣም ቀናተኛ ቀናለሁ ይሰማኝ ነው ማን እንደዚህ የሚለው ሚኪ ይላል አላውቀው ሚኪ ብቻ ነው የሚለው ስሙ አየኸው ሞኬ በፍቅራችሁ ልቅና እስቲ በእናታችሁ ትንሽ ስለ ፍቅር የሞተውን ስሜት ቀስቀሱ በመሃል እስቲ ፍቅራችሁን ስገልጹ ልስማ ብሎ አየ ለማን እንደሆነ ገብቷል አይደል አሳይቻለሁ አለ ፎቶ ይሄ አማዬ ብሎ ነጭ ሱፍ ለብሶ ሄይ ንቃ ቤታ ንቂ እኔ ለእናንተ ሞቲቬሽን ስፒከር ነኝ እኮ ሳትከፍሉኝ ጋይስ እኔ አሁን ክፍያ አያስፈልገኝም እንዳነቃቂነቴ እንደ ቲንክቱነቴ ብትከፍልም ባትከፍልም ፖይንቴን ሳልናገር አልወጣም አይደል አሜን ያ ጋለሪ ከሞላችሁ በጣም እመረቅናለሁ ገና ምርቅን ብዬ ያወራው መጣለሁ እየሞላ ሳይመጣ ደግሞ ያመጣሁትን ቪዲዮ ፊት ለፊቴ ላይ አውርቼ ጨርሳለሁ ዛሴት ያ ሱለክ እኔ ሚስቴ ማለት እንደ ስትሆን ማለት እቀናለሁ እና ልዛለኝ አንተ እንደዚህ አይነት ስሜት አይሰማም አማ እንደፈለገች ትሆን ራሷን ስለምታውቅ ምንም አልቀናም ምንም አልልም ምንም ኦኬ እኔ ግን ማለት ማርያም ምን ለከኔ ቀናም ተቀል እኔ አጥቅና ለምን መሰለ ውስጣቸውን እነሱ ራሳቸው አይደለም የሚያውቁት እግዚአብሔር እኮ ነው የሚጠብቃቸው እኛ ጠብቀን እኮ የሚሆነው ነገር የለም ራስን ከመጉዳት ውጭ ምንም የሚሆን ነገር የለም ራስን መጉዳት ቴንክ ዩ እሱ ነው ማስብ ታውቃለህ ስለዚህ ኧረ እማ ተብተብ አድርጉ እማዬ በእናታችሁ ጋለሪ እንኳን ሙሉልኝ እንጂ ሁለት ብቻ ነው ከይቀር እማ ኧረ አባዬ ኧረ በእማ ይዣችኋል አሜን ኧረ ጋለሪ ላይ የሆነ አሻራ ጣይ ሳምዬ የሆነ አሻራ ጣይ ጋለሪ ላይ ሁለት ነው የቀረው ሁለት ስንት ነው የቀረው እስኩዬ ሁለት ነው ሶስት ኧረ እማ በእማ እማ እያልኳችሁ ማቤት ስገባ በተደጋጋሚ ስለሳሚ ቤታ ስላነቃውሽ እንደውም አንቺ ነሽ ዛሬ ጋለሪ መሙላት የነበረብሽ ይሁንት አንቺ ነበርሽ እንደውም መሙላት ያለብሽ እኔ ነኝ ያነቃውሽ አንቺ ሰዎች አልነቁ ይሆናል እኔ ብናገር ደግሞ ከሁሉ ጋር ትጣላለች ይሉኛል ብለሽ ለሰው የሰጠሽው ነገር ይፋ ያወጣውልሽ እኔ ነኝ አሁን ነቅቻለሁ ብትም የሚታዘበኝ ሰው የለም ለምን ሰው ሁላ እንደታዘበ አየሻ በኮሜንት አየሻ ገብቶሻል የጨነቀሽ ነገር አወጣውልሽ ዛሬ እንደውም ቤታነት እንደውም መታ ጋለሪ ራሱ ሙላት ያለባት አይደል እንዴ መዶሻ ይኸውነት ሞኬ ነው መሙላት ያለበት ሞኬ ዛሴት ሞቲቬሽን ምን ነው የሚባለው አነቃቋችሁ ዛሴት እባቸዋል ቅድም መልሰላቸዋል ውሃይን ጨረስኩት ግን አባቴ የኔ ጌታ የልጅ አባ ደህና ነህ
አለሁልሽ እናትዬ። እሺ አንተ ፊት መልሳቸውን ልሰጣቸው ስለፈለኩ ነው። እሺ አባት ሞኬ እንደዚህ አይነት ንግግር ለሰዎች መናገር ቃላቶች እንኳን እንዴት እንደማትመርጥ እንደምታውቀው ሌላ ላሰማ ቴንክ ዩ ዩዘር እሺ ዩዘር ናት በጣም እየተንቀሳቀሰች ያለችው በነገራችን ላይ ቴንክ ዩ ዩዘር ሌላ የት ነበር ለሴቱም ለወንዱ ማስመሳይ ስትሆን ማንነቱን እንኳን ሊገልጽ የሚችል የተሰማን ነገር አትናገርም እኔ ሄለን ነኝ ሄለን ደግሞ ሌላ ባህሪ ነው ያላት ማንነት ነው ያላት አንተ ደግሞ ሌላ ማንነት ሌላ ጾታ ሌላ ምናምን ነው ያለ ሁሉም ሰው በአንድ ቃል አይገለጽ እንኳን ሁሉም ሰው አለ ጣት እንኳን እኩል አይደለም ራይት ዛሴ እሷ ግን የተሰማ ስሜት ስለሌለ አፏ ላይ ያለው ቃላት ይሄ ስለሆነ ለሁሉም ነው ምታድለው ነው ማለት ገብቷል እዚህ ጋር ላሰማ ለሴቱም ለወንዱም አንድ አይነት እንደሆነች ብትሰድበኝ መቼም ለጂጂኒ ቀና ብዬ መልስ መስጠት ሰው አይደለችም ለኔ የሰው ጥግ የሰው ልክ ነች ጂጂ የሰው ጥግ የሰው ልክ በቃ ሰው ስወድ እዚህ ድረስ ነው የምወደው ከዚች ቃሌ ዝምብ ብዬ እኔ ጂጂን እንዲህ ብዬ የተናገርኩ ቃል ጉቺ ውሻ ነሽ እንዲህ ብለሽ ነበር ብላችሁ ስደው ይውላችሁ እህትም በቃ ምርጥ ሰው ቀና ብሎ የማይሰድበው እናቱን ነው አይደለ የእናትም የእህትም የቤተሰብም ያህል ማከብራት ነች ምንም ነገር ብትለኝ መቼም ቀና ብዬ መልስ ማልሰጣት ብትሰድበኝ እሺ ጂጂዬ ብዬ ነው ከቤቷ እምወጣው መልስ አልሰጣት በዚህ ገባ በዚህ በቃ ይለሷ ያለኝ ነገር ይለያል ለምን መሰላችሁ የኡነት ሰው ነች የኡነት ሰው መስለውኝ ተገልብጠው ያየኋቸው አየ ጂጂ ማለት ሰው ናት አንተ ያኔ ልትዋጋ ሄድክ ጊዜ ከሷ ጋር ቂት ልስ ነበር ምክንያቱም ወደ ሚዲያ ልትመጣ እንደዚህ ሚዲያ ፊገር የሆኑ ሰዎችን ግዴታ ቂጥ መላስ አለባት ነበር ገብቷል ቤታውን ዘንድሮ የምትወቀስበትን ዘር ሰደበች የሚባለው እሷ በምትሳደብበት ሰዓት ፖለቲካ አይደለም ስድብ ነው የሚባለው በዛ ዘንድሮም ዋጋ ትከፍላለች እሷ ቂት ልስ ነበር አሁን ግን የአማራውንም ድርሻ ለመውሰድ የምትሮሮጠው እሷ ናት አረ ለማሜ ሜላ ያለችውን ማሜ ማለት ማህተቤ ናት ስትል የነበረውን ላኩት ከዛስ ተመልሳ ባልሽ እንዴት ወሲብ እንደምታረጊውላ ሲነግረኝ ነበር ይሄን ዝርክርክ ምናምን ያለ ሰሰድባት ነበር ጂጂንስ ሁለት እኔ እንደዚህ ያለም ስትል ነበር ስትላት ነበር ዩዘርዬ ቴንኪው ለኔስ ሄለን ማለት የታወቀች ሼፍ ኩክ ናት ምንም በብር ማትደለል ምንም ማትል በጣም በአስር ጣቴ መመሰክርላት ከኔ ጋር የራሴ የግሌ ዘመድ ከሷ ጋር የምትኖራለች ምን አይነት ላይፍ እንደምትኖር ብታዩ እሷ የመሰላትን እኛ በመናየው መንገድ ብቻ ለም ጉዳይ መታየው በተለያየ አቅጣጫ ነው የምታየው እሷ በሀገር ጉዳይ በፖለቲካ በምን እንደዚህ ነው አዟዙራ የምታየው ሄለን የፈለገ ነገር ብትናገረኝ የኔ ደጋፊ ካላችሁ እንዳትናገራት እሷ ያኔም ልክናት ዘንድሮም ልክናት ቃል በቃል እንደዚህ ነው ስለኔ ያለችው አሁን ሰሊና እሷ ሰዎችን የገለጸችበትን መንገዶች ብቻ ሰብስቢ እሺ ሰብስቢውና ኤዲት አድርገሽ የራስሽ ላይ ሪከርድ ላይ ልቀቂው ሰሊና ቻለ ላከችልኝ ቀደም ሪከርደር ያ እንደዛ ላኪው እሺ ላኪው ብቻ ሳይሆን ሴቭ አድርጊው ስታገኙ አንቺ ጋም እንትን አርገሽው ቲክቶክሽ ላይ ለቀሽ ወደ እኔም ላኪው እሺ ከዛም ስትጣላችሁ ደግሞ ስትል የነበረው እኔ እኮ ሰድብሃለሁ ምን እላለሁ ግን አንተ ማለት ጂኒ ማለት ሞኬ የኔ ፍቅር ስትልህ አንተም ብቻ ያለች መስሎ አትጃጃል ባይሆን ተመርመር ተነካክተ ከሆነ ተመርመር እናቷ ሁሉ ቀን ምርመራ የሚያስፈልጋት ሰው ናት ሴት ልጅ ሁሌም እናቷን ነው የምትመስለው ሴት ልጅ ደግሞ አንድ ብቻ ነች ለእሷ ለቤተሰቡ ወንዶች ናቸው ወንድሞቹ ያ
ገብቷል? ልጇን እንዴት ማስመሰል እንደምታስተምሩ አየ። ግቡ መነሻው መድረሻው ምኑ የትንፍጩ ዱቄቱን አምጩ ነው ወይ? በቃ ይሄ መጥባቱ ምናምን የወንድን እንትን ማድረግ ሰልችቷታል። በተለይ ሰለቻት መቼ ነው? ቲክቶክ ላይ ብር እንደሚገኝ ከገባት በኋላ ነው። ቲክቶክ ላይ ደግሞ ስገባ ከተለያየ ዓለም ሰው ጋር እንደምትገናኝ ገባት። የመጀመሪያ መሞከራ ሳሚ ነበር አሜሪካ። ከዛ ከነ ጂኒ ጋር ምናምን ነገር እንትን ልትል ነበር። ጂኒ እኔ የሐረር ቤተሰቦቹን አውቃለሁ። በጣም የትልቅ ሼክ ቤተሰብ ሰው ነው ጋይስ። እንደገና ደግሞ ባለትዳር ኮንትሮል ልታረገውላት ትፈልጋለች። ችግር የለው። እነ ቫይብሬት ምናምን የሚባሉት ሰው ባለፈው አንድ ጊዜ በምን እንደገመትኩ ታውቃለህ? ሞኬ ጌም የመጀመሪያ ጊዜ የተጫወቱት ከሷ ጋር ነው በነገራችን ላይ። ከዛ ጊፍት ሲልኩላት እቺ የምትሳመውን ሲልኩላት አለች ስሙ የሆነ የወንድ ስም ነበር። ወንድ ነው እኮ የላከልኝ ስል እንዴ ከአሜሪካ ነው እኮ ሄለን አለች። ታዲያ ወንዱ ይሳማል? የአሜሪካ ሁሉም ይሳማል አለች። እግዚአብሔር እናቴ ትምት። የኔና የሷን ጌም ሪከርድ አድርጋችሁ የለጠፋችሁ ላኩልኝ ውሸቴን ከሆነ እሺ። ዚስ ኢዝ አሜሪካ። ያ እንደ ህፃን ልጅ እንደዚህ አትበል እሺ። ያ ወንድ ልጅ የተጠራቀመ ስሜትና ቆሻሻ ካለው ፍቅር ይመስለዋል። ፍቅርና ስሜትና ስሌት ይከብደናል ለይተን ማወቅ። ለማንኛውም ልክ ስሜታችን 1-3 ቀን ካረገፈን በኋላ ነው የት ያለነው ብለን ቆም ብለን የምናስበው። በምዕናብ የሆነ ነገር ውስጥ ተዘፍቃ እንዳትኖር። የርቀት ነገር እንትን ነው እንትን ውስጥ ሎጂክ ውስጥ ነው የምትገባው፣ ኢማጂኔሽን ውስጥ ነው የምትገባው። እንደ ጠቢብ ስታስበው ታድርና የጎደለን ህይወት ራስ ስትስለው ታድርና እውነት ይመስላል። ከዛ ሰው ጋር መኖር ጠረኑን ስታውቅ ምናምን የሳልከው ሁላ የራስ የጎደለ ቢሆንልህ ብለህ የምታስበው የራስ ጠቢብ የራሷ ሞናሊዛ እንደሆነ ይገባና ደብሮ ወዲያውኑ ትለያያለህ። ልጅ አለው ተለያይቷል። ኦኬ ልጅ አለው ተለያይቷል። ያ አይ ኖ 2 ልጅ ነው ያለው። ሞኬ 1 ልጅ ነበር ሳይለው ያ ተለያይቷል ከሚስቱ ጋር አይደለም። ያ እናንተን ከማስገባቴ በፊት ቆይስ ደግሞ አንድ ቪዲዮ ብዙ ሰው ተደጋጋሚ ስለላከ አይ ቲንክ ከኛ ጋር ስለምሄድ ነው የላኩት ማለት ነው። እስቲ ለሴክስ ምን አይነት አቋም ነው ያላት? እሺ እነት የሚመስላችሁ ሴቶች አላችሁ። አለማድረግ ዝጋሽ እኮ ነው፣ ዝጋት እኮ ነው፣ ረግቶ እኮ ነው። አገኘው ብሎ እስቲ አሁን 8 ዓመት ያላረግሽ ሴትዮ እሺ አንድ ጥያቄ ልጠይቅሽ። ሴክስ አለማድረግ ዝገት ነው እና እንደ ሰው ሳያደርግ ይኖራል አልሽ? ቡቺ አንቺ እኮ ሴክስ እያረግሽ አይደለም። ላንቺ እኮ ንግድሽ ብቻ ነው ንግድሽ። የሆነ ማጂካል አለ። ድሮ ሀገር ቤት ሆኜ 1 ብር ነው 2 ብር እየከፈለን መንገባ ነበር። ብሬክ ታይም እረፍት ታይም ላይ ወይንም ደግሞ ወደ ቤት ለመሄድ ከ1 ሰዓት ምናምን ሲቀረን ቀድመን ከክላስ እንወጣና ማጂክ ብር የከፈለ ቲኬት የቆረጠ ብቻ ያያል። አለበለዚያ ጋሼ እያባረረ በዱላ ያባረናል ወይ ባጥር ላይ ተንጠልጥለን ያለ እና አይምሮ ላይ ዛሬ ያለ ማጂክ ምንድነው? ቀዳዳ ጣሳ ውስጥ ውሃ ይጨምርና ውሃ ፍሰስ ውሃ ዝጋ ሲለው ውሃው እየፈሰሰ ያለው ይቆማል።
ውሃ ቁም ይሏል። ውሃ ፍሰስ ሲለው ብርጭቆ ይቆማል። ምን ይላል? ምን እያደረገው እንደሆነ አናውቅም። ወይ እዚህ ጋር ላስቲክ እየረካ ነው። አሁን ሲገባኝ ትልቅ ሆኜ ማለት ነው። ወሲብ የማያረግ ሰው ደንዝዟል እንዳት አንቺ እግር ክፈቺ ሲሉሽ ትከፍቻለሽ። አንቺ ግማታም ዝጊ ሲሉሽ ትዘጊያለሽ። ዛሴት ላይክ የድሮ ማጂክ ብሎ የሚያስከፍሉነሽ እና የወሲብ ኤክስፒሪየንስ መናገር አትች አንቺ ትእዛዝ ፈጻሚ ብቻ ነሽ። አንድ የወርቅ ቤት ዘበኛ ለራሱ ድሃ ነው፣ ግን ለወርቅ ቤት ዘበኛ ነው። ራይት? ስለ ሀብት ማውራት ይችላል። ወርቅ ቤቱ እኮ የባለቤቱ እሱ እኮ ዘበኛ ብቻ ነው። የወርቅ ቤት ዘበኛ ስለሆነ ይለብሰዋል። ስለዚህ የማውራት ሞራሉ የለሽም። ሲጀመር ሞራል የሚጠይቅ ስራ አይደለም። ቡቺ ጥቢ ሲሉሽ ትጠቢያለሽ። አጥቢ እንስሳ ትሆኛለሽ። እዛው ጃሙሲ ትሆኛለሽ። አሁን ትፊ ሲሉሽ ትጠፊያለሽ። ይሄ ማጣጣም አይደለም ወሲብ። እሺ እኔ የምሰራውን ስራ በደንብ አርግቼ እሰራዋለሁ። ግን ኢንተረስተሽ ነው ብትይ ኢንተረስቴ አይደለም። የሰራውበት ቦታ ሁላ ጎበዝ ሰራተኛ በጣም ግን ኢንተረስትሽ ነው እስከዛሬ የሰራሽው ስራ ብትይ እኔ ስራዬ ምንም ኢንተረስት ኖሮኝ አያውቅም። ግን የሆነ ቦታ ሄዳለሁ ስራ ምናምንም ዝም ብዬ የለም ማክሊቴም አይደለም የምሰራቸው ስራ። ግን እንደኔ ጽድት አድርጎ የሚሰራ ሰው የለም። በጣም በፍጥነት የሚሰራም ሰው የለም። ገብቶሻል? እና እግር ክፈቺ ዝጊ ጥቢ ምናምን ብሎ የለም። ውሃ ውረድ ውሃ ምናምን አይነት ስራ የወሲብ እንትን ብለሽ ልክ የለም። ለሰዎች ሁሉ አንድ አይነት ቃል ስለ ፍቅር እንደምትገልጪው አፍሽ ስለጣፈጠልሽ የሚመስልሽ እያልሽ ስታወሪ ከትምህርት አንጻር የሚመስልሽ ስለሚመስልሽ ይሄንንም በዛ አንጻር ልታወሪው ትፈልጊያለሽ። አንቺ የማይፈለግ ወሲብን ማድረግ የሌሊትን መከራ ነው የማውራት ሞራሉ፣ ብቃቱ፣ ኤክስፒሪየንሱም ያለሽ ደጌሶዴ ናዬ ቡርዲ የሆነች አፈወይኒ የሆነች ሴትዮ ናት እኮ ልቅ 8 ዓመት በኋላ ምን አይነት እስኮምፓይሰስ ስለምታደርጊው እንዴት ስለምትጠግቢ 8 ዓመት ለማንኛውም እሺ ዛሴት እስቲ የሆነ ቪዲዮ ስለ ኦኬ። በነገራችን ላይ ኔቨር ጊቭ አፕን ታውቋታላችሁ ጋይስ? ኔቨር ጊቭ አፕ የምትባለው ትኬት ገዝታ ኢትዮጵያ የላከቻት ኢትዮጵያም ሄዳ ብር ምትልክላት የነበረች የአረብ ነው የፈረንጅ ሚስት ናት። እሺ በጣም የምትችላት የነበረች በስካር ሙድ ግን እንዴት እንደምትሰርባ ስለምትቀናባት የነበረው እንደዚህ አይነት ባለጌ ልቅ እከካም ናት። ለማንም የማትሆን ጥቅም ካሁን በኋላ ማትጠቀም ሲመስላት ዞር ብላ ማታይ ልክ እንደ ቤታ አሁንስ ደከመኝ ባንቺ ምክንያት መታማት ሰለቸኝ፣ ባንቺ ምክንያት የትን ቦታ እየገባው መጣላት ሰለቸኝ ነው ያለቻት ቤታ። ጭራሽ የቤታ ጠቃሚ ሆና ቤታ ልክ በሷ እንደምትጠቀም ሆና እሺ ምን አይነት የሰው ሀቅ የምትበላ ባል ሳሚ ጅራሬ መሆኗ የምታውቋት እዚህ ጋር ይወት እንደ ማና ተክለ ሃይማኖት ወረደ እንዳልወለች በስትሮ ቁማር አስበልታው ሜዳ ላይ ጥለዋለች። ታሟላውን ማለት ነው። ገባሽ? እና ሰፖርት ቁማር ሳሚ የሞተው ማለት ነው። ለምን ስትሰድባት ስለ ኔቨር ጊቭ አፕ ያኔ ስትናገር ማለት ነው።
ያ ስሙ እዚህ ጋር ስበልታው ሜዳ ላይ ጥለዋለች ታሟላውን ማለት ነው ገባሽ እና ሰፖርት የሚያደርጉት ከዛ ሌላም ሰው እንደዚህ ምጥጥ አድርጋ ዩሮፕ ያለ ልጅ እዳ ውስጥ አስገብታው በመንግስት ይፈለጋል የሰው ብር እንደንትን የምትመጥ ክፉ ሴት ሐዘኔታ ርህራሄ ሞራን በውስጧ የሌለ ስለ ቤተሰብ አይደለም ስለ ሀገርም ስለምንም የማትጨነቅ የማትወክል የወረደች ሴት ናት ለመጀመሪያ ጊዜ ስለ ሰው እንደዚህ ነው ሚዲያ ላይ ስናገር የገንደ ቆሬ ልጆች ምን እንዳሉኝ ታውቃላችሁ ደሞ እንትና ህሊና አይሏትም ስሟ ህሊና በለጠ ነው የሚለው ያው በለጠ ሙስና በሚለው አባቷ ይታወቃልና ህሊና የታ ሚጡ አመዳም ይላሉ እንደዚህ ብለው ነው የሚጠራት ሚሚ አመዳማ ብለው ነው የሚጠራት ሚሚ አመዳማ ነው ቀጣልነቱ ምንም ቾክ ነው የሚመስል እንደዚህ ስጽፍባት ይጻፋል ፊቱ አመዳምነት ከመሆነ እናቴ ተሙት በቀጥል ስሙ እንደዚህ ነው አይደለም ሚሚ አመዳማ አይደለሽ እና አንድ ጊዜ ከሄደች በኋላ ነው የገባችው ከዱባይ እንትን ሄደች የሆነ ሰፈር ላይ ቤት ተከራየች ከዛ አንድ ወር ሙሉ እዛ ስትቀመጥ በቢራ ሆዳችንን ቆዝራን አድርቃን ነው ሄደችው ምን አባቷ አረገችልን አሉ ለምስላቸው ምን እንደሸወደችን ታውቂያለሽ ሄለን አለች ምን አይነት በጥራቃ ጠረቄ እንደሆነች ልንገርሽ አሉ ጠረቄ ማለት በጥራቃ ማለት ነው ጠረቄ ምን አረገቻችሁ ስላቸው ቤት ገዛው ብላ የሷ ቤቱ ስንበረጭጭ ቢራ ስገዛልን በርጫ ስናረግ አንድ ወር ቆይተን ከአንድ ወር በኋላ ሄደቻል ስንሄድ ቤቱ ተከራይቶ ሌላ ሰው ተከራይቶ ታየነዋል ቤት ገዛው ብላ በቶይ አለ ሆዳችንን ስትነፋ ቶይ ማለት በውሸት ማለት በውሸት ሆዳችንን ስትነፋ ቆይታ በቢራ ሆዳችንን ስትነፋ ቆይታ ቤቱን ተከራይታ ቤት ገዝቼ ያለው ብላ እንደራሷ ቤት ነበር ስታወራ የነበረው እና በጥራቃ ነች አሉ ሀርፋ ዘሪስካ አሜን ጅልሽ ለክ ጅል ካፒቴን ኦፍ ዋት ካፒቴን ኦፍ ደቻቱ ዩቲዩብ ወዶ ቁማር ለተጫወተ የራሱ ጉዳይ ቁማር ወዶ ለተጫወተ እሷ ስለ ኔቨር ብዙ ነገር ስትላል ነበር ስለ ኔቨርን በጣም ስሰድባት ሰክራ አንቺም ሂጂ አንቺ የወንድ ቅምጥ ምናም ብላ ስሰድባት እሺ እሱን ስታገኙ ላኩት እንግዲህ እሷ ማለት ስንት ነገር ያረገችላት ልጅ ናት ልክ ከባልሽ ጋር ያንቺ ባልሽ ለቺት እንደምታረጊ ኢንፎርም እናረጋዋለን ያለቻት ትዝካላችሁ ቺት እንደምታረግ ዛት ሚንስ ከባሏ ልታጣላት ነው የምታስበው ማለት ነው ከባሏ ልታጣላት ነው የምታስበው ያ እስቲ ስለ ሞኬ የሆነ ቪዲዮ ብዙ ሰው ልኮልኛል እስቲ እሱን ልስማ ኢንተረስት በጣም ኢንተረስታቸው ነው ስለሆነ ማለት ነው እስቲ የምታውቋት ሰዎች መኩን ተወደው ነበር በመኩ በጣም የተካፈለችው ጀዝባም ምንድነው ያለችው ጀግናም ጀዝባም ነክ መኩን ተወደው ነበር በጣም ነው ቀጥል ያለችው መኩን ጀግንነቱን ወድለት ነበር እንዳንቺ ሲዝረከረክ ወይ ለቁሻሻነት አይደለም የተመኘ ነው ለጀግናነት ለኢንፎርሜሽን ግሩፕ እየገባ እኛ ጋር ያወራ ነበር ሞኬ ብዬ ከጻፍኩለት ራሱ ወይ ሄሉዬ ብሎ ነው የሚጽፍልኝ ጠይቅ እንዲህ ብለን ስለ ሀገራችን ስንቆም ሞኬ ያውቃናል ሞኬ የት ነው ብር የሚያስፈልገው ሲል ተረጋጉ እያለ እንዲህ የሚያደርገን ሞኬ ነበር እንዳንቺ በቁሻሻ መንደር አይደለም የምንተዋወቀው በዙፋን ሰፈር ነው የምንተዋወቀው ገብቶሻል አሁን ነው እኮ ሀገር ወዳድ ወይ ደግሞ አማራ የምትጫወቱ ከኔ ጋር የነበሩ ይንገሩሽ ለመልክ አይደለም ማኛ የምንሰራው የሚከራከረኝ ሰው ራሱ ፊት ለፊት ላይ ቁጭ ብሎ እኔም በዚህ ነገር የመከራከር ወኔ የላችሁ ምክንያቱም እውነት አለ እኔን የሚከራከሩኝ ወይም ደግሞ አልወዳትም ወዳታለሁ የሚሉት ዳር እየሄዱ ነው በነገራችን ላይ ጥግ እየሄዱ ነው ፊት ለፊት ላይ ሲመጡ
ወደ እነሱ እንደማዞረው ስለሚያውቁ ነገሮችን እኔ ጋር መጥቶ በእንደዚህ ነገር ማንም ሰው ያወራ እዚሁ ሚዲያ ላይ ነው የሚቀሉት። ሁሉንም ሰው ነው ገስት ማስገባው። ይሄን ያህል በራስ መተማመን ማለት ይሄ ጥግ ይዞ እንትና እንደዚህ ናት ምናምን ሊል ይችላል። ፊት ለፊት መጥቶ በሀገር ጉዳይ ላይ በመቆም ማንነት ላይ እንዲያርጋ ነበር እንዲያላረገችም ብሎ እስቲ ፊት ለፊት ላይ እንዲህ ብሎ የሚመልስልኝ ሰው እንጂ በፈለግሽው ምታማሰው አይደለም። ገብቶሻል? ዛሴ እናንተ ቢዝነስ እንደሆነ ሲገባችሁ ነው አማራ የምትጫወቱት። እኔ ገና ሚዲያ ምን እንደሆነ ሳይገባኝ ነው ሰው ለምን ይጎዳል ብዬ ግቅ ብዬ የቆምኩ ጀግና ሴት እኔ ነኝ። እናንተስ አማራነት ቢዝነስ መሆኑ ገብቷችሁ ገና አሁን እኔ ዘፈን ጨርሼ በዜና መጨፈር ስጀምር እናንተ ገና ዘንድሮ በዘፈን እየጨፈራችሁ የነበረ ያውጋ የነገረ ነው ምናምን የሚባል ነገር አለ አይደል? ያዋጣ ይንገራችሁ። እንደዚህ ቢዝነስ ማለቅለቅ እንደሆነ ሳይገባኝ ሰው ልጅ በሰውነት እንዴት እንዲነካል ደሃ ድህነቱን አጣጥሞ ይኖር ዘንድ ግድ ይላል። ለምን አባታችሁ ነው ደማቸው የምታፈሱት ብዬ እንዲህ ብዬ ምቆ እኔ ነበርኩ። እኔ አሁንም ነኝ። ገብቶሻል? አሁን ሚዲያ ብር መስሏችሁ አማራ ለንግድ ፍቃድ ከመለጠፋችሁ በፊት ሚዲያ ሳይገባኝ ራሱ እንኳን መለጠፍ አይደለም መልቀም ብቻ አለ ካሽ እያወጡ ታክሲ ላይ ሪስክ ገብቼ እንደናንተ ለጥቅም ላላጥ ሰው አይደለም። ሞኬ ያኔ ጠይቅ ስለኔ ጠይቅ ያ ጠይቅ እከካ እንዳንቺ ዝርክርክ ቦታ አይደለም ጠጅ ቤት አይደለም የተገናኘ ሀገር በያ ዛዶክዬማ ዋና የዜልና የካሻፕ እኮ እንትን ነሽ እኮ አይ ነው ወዲ ምራሳችሁ መሰላችሁ የካሻፕና ዜሉ ዋናውን ቦታ አሜሪካ ላይ ስንት ሺህ ዶላር ምናምን እየሰበሰበች ካሽ እንትን ታክስ የሚመጣባት ሁላ ሳያሳስባት ሰብስባ በስነ ስርዓት ወደ ኢትዮጵያ ልካ ደረሰኝ ከስንት ቦታ ነው ደረሰኛለን? ከእብናት ላይ ደረሰኛለን አለን አይደል? ከጎንደር ደረሰናለን፣ ከወሎ ደረሰኛለን አይደል? ከምን ነው ደግሞ አፋር ደረሰኛለን፣ መከላከያ ደረሰኛለን። ያ ለዚሁላ ቢያንስ ወደ 1.8 ሚሊዮን ብር ዛሴት እከካ ሞኬን ፓንታው ልቅ አይደለም የማውቀው ትጥቁን ታጥቆ ነው የማውቀው። ቆሻሻ ለጥቅም ስል አይደለም ያወቁት ለሀገር ማንነት ስል የምንተዋወቅ። አንቺን ቆሻሻው ሊያራግፍብሽ ነው። እኔ ግን ስለ ሀገራችን ስለ ጀግንነት ለማውራት ነው የምንደዋወል። ገብቶሻል? ለዛ ነው እንዳንቺ አይነት ጅራሬ ቆሻሻ ጋር መገኘቱ ለምን ሞኬ ያልኩት ጀግናው ጅል ያልኩት ለዛ ነው። ገብቶሻል? እግዚአብሔርን በማን ጂኒውን ሞከረች አለች ሊሆናል። ጂኒውን ሞከረች። ጂኒው እኮ ባለ ትዳር እናንተ ነው። ጂኒው እኮ የሱ ቤተሰብ በር አካባቢ ቢያይሽ እንደ ነጃሻ ውሻ ውጥ ብሎ የሚያባርሩሽ ሰው ነሽ። በጣም የተከበሩ ሼሆች ናቸው እና ምን ይሰራል እዛ ቦታ ነው እኮ የምለው እኔ ናኔ ጋር ብየዋለሁ እንዴ ጂኒ ግን ምን ነክቶ ነው የምለው ዛሴ ሐረር እነሱ ግቢያቸው አካባቢ ውሻ መስለሻቸው ውጥ ብለው እንዳትነጅሻቸው የሚያባርሩሽ ሰው ናቸው የሱ ቤተሰቦች። ይገባኛል ትራክ ድራይቨር ምናምን ስለሆነ ለመደበሪያ እያወራ መሄድ እንደሚፈልግ ያውቃል። ደግሞ መስመሩን የሚያውቅ ሰው ነው። አይ ነው ገብቶሻል? መስመሩን የሚያውቅ ሰው የማንም የሐረር ልጆች ችግር የለበት። ሂስ ቲፒካል ሐረር። አንቺ ግማታ ንፍጣ ነሽ። ሼክ እንትና ብዬ እዚህ ጋር ሼኮችን አልጠራልሽ።
አልኩሽ መስጊድ እንደገባች ውሻ ነጃሳ ብለው መልክሽም ምንሽም ወደዛ ስለሆነ ውጥ እያሉ የሚያባሩሽ ሰው ብትኖሪ አንቺ ነሽ። የሱ እዚህ ጋር ማይክ ላይ ቁጭ ብሎ ማውራትን እንዳታይ ከሩቅ በስንደዶ እንደማይነካሽ አውቃለሁ። እንደ አንቺ በምታስቢው መንገድ አንድ ቀንም ደግሞ እንደዛ አስቤ አላውቅም። በነገራችን አስቤ አላውቅም። አሁን ደግሞ በመኩ ከተል ነው ያለችው። አይ ቲንክ መኩ ወይ ተወደው ነበር የሆኑ ሰዎች እዛ ፌስቡክ ላይ የሚያውቋት ተሻፈደበት ነበር አሉ። እዛ ፌስቡክ ላይ የሚያውቋት ሰዎች በፊት ፌስቡክ ላይ አይታችሁታል። ሞኬ ሼፑ ዳሌው ሞኬ በጣም ነበር ያሳደድኩት አይደል? ያ እስቲ ጠይቅ ታሳደድ ነበረ ወይ ምናምን ስክሪንሾት ላከልኝ። ይሁን ሞኬ በእንደዚህ አይነት ነገር ቢያስበኝ እንዳንቺ ዱባይ ሲመጣ አልጋ ላይ ወጥቼ ቆሻሻ ማራገፊያ ያላረገው ወጥቻለሁ ቢለኝ እንኳን እኔ ቱሪዝም እንትን አይደለሁም፣ የቱሪዝም ቢሮ አይደለሁም። የመጣበትን ሀገር ራሱ ጎብኝቶ መሄድ ይችላል። ገብቶሻል? በሬ ላይ ቢመጣ በበር ቀዳዳ አይቼ ዘጋበታል። አንድ የእናቱ ጓዳ አይደለም እኔም ብሎ ዝም ብሎ ኤኒ ታይም እኔ የሱ የፕሮግራሙ ማሟያ አይደለም። የራሴ ፕሮግራም አለ። ግን የተገናኘንበት የምንተዋወቀው ዓላማ አንቺ በምታስቢው ወሰክ መንገድ አይደለም። ገብቶሻል? ያልተኛንበት አልጋ የለም ማለት ዝንጀሮ የእውነት አንቺ ህይወትን ገና ለመኖር የምትሟሟቺ ሰው ሴትዮ ሂጂበት። በዚህ እድሜሽ በ40 ምናምን አመትሽ እንኳን ሆድሽ እንኳን እንዲህ በተጣመመ ሰዓት መንጃ ፈቃድ እንኳን የሌለሽ ላይፍን እኮ መኖር ያልጀመርሽ ሰው ነሽ። በነገራችን ኖርማል እንደ ውሃ እቤትሽ ሊገኝ የሚችለው መንጃ ፈቃድ እንኳን የሌለሽ ትዝ ያላለሽ ሰው ነሽ እኮ። እድሜ ለሄለን በይ መንጃ ፈቃድ ለካ ያስፈልገኛል ብለሽ እንድታስቢና ቲክቶክ ላይ እንዲህ ያረሽ አንድ ደቂቃ እንደዚህ አንድ ሰው አጠገብሽ ቁጭ ብሎ ቀርጾ የሚለቅሽን ያስደረኩሽ አንድ ስቴፕ እንድትራመጂ ያርኩሽ እኔ ነኝ። እኔ ማለት ልማታዊ ጸበኛ ነኝ። ይሄን ታውቂያለሽ። ያ እናንተ ወይ ወንድ ወይ ሞት ምናምን ብላችሁ ወንድ ከሌለ የሚሞት የሚመስላችሁ ሰዎች ከኔ ጋር በእንደዚህ አይነት መንገድ እንዳትጣሉ። በለጠ ሙስናን እንዳላመጣው እዚህ እያክለፈለፍ ገብቶሻል? ያ እኔው ፍላጎቱ ካለኝ ሽማግሌው ምኑ አይ ላቭ ዩ ነው የሚለኝ። አንቺ ጉርጥ እንኳን ለብር የጠባሽ ሴትዮ ዩ ሲ ሚ ታኛለሽ ልቃሚ የመኩ ዱባይ ድረስ መምጣት ቅጥል ነው ያደረጋት። ለምን ያለችው ዱባይ ድረስ መምጣት አለች። የአሚሩ ሾፌር ለምን አይሆንም? ከፈለግ ላንቺ ሱሪ ለመክፈት ካሰበ በጣም ነው ያዘንኩበት። ምክንያቱም ታጥቆ ስለማውቅ ገብቶሻል? አስመሳይነትሽ በጣም ማትረቢ ዝርክርክ ከነ ቤተሰብሽ አለመከበር ከቤተሰባችሁ ነው። በነገራችን እናቴ ትሙት አለመከበር መናቅ ከቤተሰባችሁ